አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም የብልጽግናውን አገዛዝ እያገለገሉ የሚገኙ ወታደራዊ አዛዦች ልዩ ስምሪት ላይ ናቸው። እነዚህ አዛዦች የመድፍ ድብደባን ፈጽመው የገዳም አባቶች ተገድለዋል፣ በርካቶችም ቆስሏል። የመከላከያም የፋኖ ኃይሎችም የሚቀላቀሏቸው የተፋላሚ ኃይሎችን በተመለከተ መግለጻቸውን ቀጥለዋል። በዝርዝር የምንመለከተው ጉዳይ ይሆናል። የጦርነቱን ውጤት የሚወስነው ድሮን አይደለም ሲሉ የቲዲኤፍ አመራሩ ጀነራል ምግባይ ኃይለ ተናገሩ። ከፋኖ ጋር በተያያዘ ከአስመራው መንግስት ጉዳይና የኤርትራ ጦር ወደ ትግራይ እየገባ ነው በሚሉ ጉዳዮች ላይ ምላሽ ሰጥቷል። ከትግራይ ወጥተው ወደ አዲስ አበባ ተጉዘው ለብልጽግና ያደሩ ያሏቸውን የቀድሞ የክልሉ አመራሮችንም ነውረኞች ሲሉ ወርፈዋል። እንቃኘዋለን። የብልጽግናው መንግስት የእስርና ስወራ ተግባሩን ቀጥሎም ምርጫውን የሚያጅቡለትን ተወካይ ማሰሩ ተነገረም። ፓርቲው የአዲስ አበባ የምክር ቤት እጩ መታሰሯንም አሳውቋል። ሌላኛው መረጃችን ነው። ኢራን የአያቶላ አሊ ሆሚኒ ምትክ አዲስ መሪን መርጣለች። በእስራኤል ላይም አዲስ ያለችውን ጥቃት ስትፈጽም አድራለች። አሜሪካና እስራኤልም ቴህራንን ጨምሮ ከተሞችን መደብደባቸውን ቀጥሏል። ዶናልድ ትራምፕ በበኩላቸው ኢራን ከዚህ በኋላ በዓለም ካርታም እንደ ድሮ ላትሆን ትችላለች የሚል ንግግር አድርገዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩም እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የብልጽግናው አገዛዝን እያገለገሉ የሚገኙ ወታደራዊ አዛዦች ልዩ ስምሪት ላይ ናቸው። እነዚህ አዛዦች ደግሞ የመድፍ ድብደባን ፈጽመው የገዳም አባቶችን ገድለዋል፣ በርካቶችን አቁስሏል። የመከላከያም የፋኖ ኃይሎችም የሚቀላቀሏቸው የተፋላሚ ኃይሎችን በተመለከተ መግለጻቸውን ቀጥለዋል። ባለፉት የብልጽግናው ዓመታት የሀገሪቱ ሰራዊት ያለማቋረጥ በርስ በርስ ጦርነት ውስጥ ይከርም ዘንድ ግድ ሆኗል። ፖለቲካዊ ችግሮችን ፖለቲካዊ ምላሽ ሰጥቶ ከመፍታት ይልቅ ሁሉንም ነገር በስልጣኑ መነጽር የሚመለከተው ብልጽግና የሚያገለግሉት ወታደራዊ አዛዦችም በየአቅጣጫው ተልከው ወጣቶችን ያፋጁ ዘንድ እያደረገ ቢሆንም በተለይም ከቅርብ ጊዜ ወዲህ በተለያየ አጋጣሚ እየከዳና እየጠፋ የሚገኘው የሰራዊት ቁጥር እየጨመረ መምጣቱ የተፈጠረው መሰላቸትን የሚያሳይ ተብሏል። ለዚህም ይመስላል ወታደራዊ አዛዦቹ ከሰሞኑ ስምሪትን ወስደው የሰራዊት ማነቃቃትና አመራር ግምገማ ላይ መሰንበታቸው። የሰሜን ምዕራብ አዛዡ ሌትናንት ጀነራል ብርሃኑ በቀለም የመስክ ምልከታ በሚል ወደ ወታደሮቻቸው ተጉዘው ባንዳንም በአዳንም ማንበርከክ የሚችል ቴክኖሎጂ አለም፣ ቀይ መስመራችንን እንዲያልፉ ለጠላቶቻችን አንፈቅድም የሚል ንግግር አድርጓል። የምስራቅ እዝ አዛዡ ሌትናንት ጀነራል መሐመድ ተሰማም እንደዚሁ ለተጨማሪ ጦርነት የምትዘጋጁ ያሉበትን የማዕረግ ማበረታቻ ሲሰጡ ውለዋል። የምዕራብ እዝ አዛዡን በተመሳሳይ ስምሪት ላይ የሰነበቱ ሲሆን የሰሜን ምስራቅ እዝ አዛዡ ደግሞ የብልጽግና የአማራ ክልል ተላላኪዎችን ደሴ ላይ ሰብስበዋል። እነዚህ ሁሉ የሰራዊቱ አመራሮች ስምሪቶች በመከላከያ ውስጥ እየተፈጠረ ያለውን ጥያቄ ተከትለው የመጡም ናቸው። የተወረሩ የሀገሪቱ ግዛቶችን ለማስመለስ የኢትዮጵያ ብሔራዊ ጥቅምን ለማስጠበቅ ሳይሆን ፖለቲካዊ ልዩነት አላቸው የተባሉ ወንድሞቻቸውን እንዲያጠፉ በየአካባቢው እየተሰማሩና እየተላኩ ያሉ ወታደሮች በእርግጥም እርስ በርስ እየተዋጋን እስከመቼ እያሉ እየጠየቁ ናቸውና እንደዚህ ለምን ዝብ ልጅ ይጨርሳል። መከላከያ ምንድነው? ፋኖ ምንድነው? አንድ እናት ሀገር ልጆችና አንድ ደም ነው፣ አንድ ሃይማኖት ተጋብተን ተወልደን ያለን ነው። እኔ አሁን ደቡብ ነው መጣው። ደቡብ የኛ ጋር የተጋባ ለማራ ኦሮሚያም እንደዚህ ሶማሌም ተመሳሳይ እንደዚህ አንድ አይነት ነው። እንደዚህ አይነት እስካሁን እኔ አሁን ባላውን በሩ የተቀመጠውን በር ያለው ሶዬ እስከመጣው ድረስ ግጭት ብቻ ነው። በሰላም አንድ ቀን በነጻነት መኪና ጎዞ ማያግም እኛም ወታደሩም ራሱ ሲቀይ በላ ዝም ብሎ በየቦታው የብልጽግናው መንግስት በህዝብ ላይ የከፈተው ጦርነት የሃይማኖት አባቶችና ተቋማት ላይ የሚያነጣጠረ ስለመሆኑ በቂ ማሳያዎች አሉ። ጥቂት በማይባሉ አካባቢዎች የመንግስት ካምፖች ከሃይማኖት ተቋማት አቅራቢያ እንዲሰሩ ተደርጓል። በተቃራኒው ደግሞ የእምነት ተቋማትን ኢላማ ያደረጉ የከባድ መሳሪያ ድብደባዎችን በተደጋጋሚ ተፈጽሟል። ከትናንት በስቲያ በደቡብ ወሎ ዞን በምትገኘው የአትሮኖስ ማርያም ገዳም ቅጥር ግቢ ውስጥ የደረሰውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያረጋገጠችውም ጥቃት አንዱ ነው።
ከወራት በፊት በአማራ ክልል ላበረከቱት እርስ በርስ የማገዳደል ዘመቻ ማዕረግ እድገት ብቻ ሳይሆን የእዝ ምክትል አዛዥነት ሹመት የተሰጣቸው ዘውዱ ሰጣርጌ ጦር በፈጸመው የመድፍ ድብደባም በርካታ ሰዎች ለሞትና ለጉዳት ከመዳረጋቸው አስቀድሞ እኒህ ጀነራል እንዲህ ይሉ ነበር። ከቤተ ክርስቲያንና ከቤተ መስጊድ ከከተማ መውጣት አለበት። ምክንያቱም የውጊያ ቦታ ጫካ ወይም በረሃ መሆን አለበት። ያን አሸናፊው ይለያል፣ ችግር የለም። የሆኖ ሆኖ በደቡብ ወሎ ሀገረ ስብከት በመሃል ሳይንት ወረዳ በተተኮሰ ከባድ መሳሪያ 5 የቤተ ክርስቲያን አገልጋዮች መገደላቸውን ቤተ ክርስቲያኒቷ ገልጻለች። በዚህ ጥቃት 26 ኦርቶዶክሳውያን ከባድ የአካል ጉዳት ደርሶባቸዋል ስትልም አሳውቃለች። አትሮነስ ማርያም ገዳም በዕለቱ ቅዳሴው እንደተጠናቀቀ ከደቂቃዎች በኋላም የዕለቱን ቅዳሴ የመሩ መነኮሳትና ዲያቆናት ወደ ደጀ ሰላም ቢያመሩም በተተኮሰው ከባድ መሳሪያ የቀድሞ የገዳሙ አስተዳዳሪ 3 ዲያቆናትና አንዲት አቃቤ መገደላቸውን የሀገረ ስብከቱ መረጃ ያሳያል። ከሞቱ አገልጋዮች መካከል ትናንት 3ቱ በገዳሙ ሲቀበሩ 2ቱ ደግሞ አስከሬናቸው ወደ የቤተሰቦቻቸው ተሸኝቷል። በአካባቢው በተደጋጋሚ በሚፈጸም ከባድ መሳሪያ በገዳሙ የነበሩ ከ60 በላይ የአብነት ተማሪዎችና ከሞት የተረፉት አገልጋዮችም አካባቢውን ለቀው ሸሽተዋል ተብሏል። በእርግጥ በብልጽግናው ዘመን እንዲህ ያለው ጥቃት እንግዳ ጉዳይ አይደለም። በየዕለቱ በሁለት ተፋላሚ ኢትዮጵያውያን መካከል የሚከናወን የመገዳደል ዜናም እንዲሁ። ይህ በእንዲህ እንዳለም የፋኖ ኃይሎች በተለያዩ ቀጠናዎች ከመከላከያ ሰራዊቱ እየወጡ የሚቀላቀሏቸው ወታደሮች አሃዝ እየጨመረ ስለመምጣቱ ይገልጻሉ። የመከላከያ ሰራዊቱ ደግሞ በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ ሲንቀሳቀሱ የነበሩም የፋኖ ታጣቂዎችና አመራሮቻቸው እጅ ሰጡኝ ሲል አሳውቋል። የጦርነቱን ውጤት የሚወስነው ድሮን አይደለም ሲሉ የቲዲኤፍ አመራሩ ጀነራል ምግባይ ኃይለ ተናገሩም። ከፋኖ ጋር በተያያዘም ከአስመራው መንግስት ጉዳይና የኤርትራ ጦር ወደ ትግራይ እየገባ ነው በሚሉ ጉዳዮች ላይ ምላሽ ሰጥተዋል። ከትግራይ ወጥተው ወደ አዲስ አበባ ተጉዘው ለብልጽግና ያደሩ ያሏቸውን የቀድሞ የክልሉ አመራሮችንም ነውረኞች ሲሉ ወርፈዋል። በትግራይ ሰራዊት የምዕራብ ግንባር አዛዥ የሆኑት ጀነራል ምግባይ ኃይለ ከሚሰጧቸው ማብራሪያዎች ጋር በተያያዘም መነጋገሪያ እንደሆኑ ይታወቃል። አንድ ሰሞን የፊልድ ማርሻል ብርሃኑ ጁላው ተቋም የመከላከያ ሰራዊቱ እኒህ ወታደራዊ አዛዥን የአማራ ክልል የፋኖ እንቅስቃሴን በ6 አካባቢዎች መሩብኝ የሚል መግለጫን አውጥቶ ብዙዎችን አስገርሞም ነበር። የሆኖ ሆኖ እኒህ ወታደራዊ አመራር የብልጽግናው መንግስት ከመሳሪያ በመለስ ያሉ የጦርነት ሁነቶችን ማለትም አገልግሎት መሰረታዊ ፍጆታዎችን በከለከለበት፣ ሰራዊቱን ደግሞ ወደ ክልሉ አዋሳኝ አካባቢዎች ባንቀሳቀሰበት፣ የጦርነት ስጋትን ባንዣበበበት ወቅት ቃለ ምልልስ ሰጥቷል። ካነሷቸው ጉዳዮች ውስጥም ጠቅላይ ሚኒስትር አብይ አህመድ በቅርቡ በፓርላማው አሁን ውጊያው ተቀይሯል፣ የቴክኖሎጂና የድሮን ሆኗል፣ ተራራ ይዞ መዋጋትም ቀርቷል በሚል ከዛቱበት ሁኔታ ጋር የተያያዘ ነው። ጀነራል ምግባይ ቲዲኤፍ የተማረና ስለ ሳይንስና ቴክኖሎጂን በቂ ግንዛቤ ያለው ነው ሲሉ አንስተው የትግራይ ሰራዊት ጸረ ድሮን መታጠቁን በቀጥታ ማረጋገጫ ግን አልሰጡም። እንዲያም ሆኖ ለሁሉም ቴክኖሎጂ ግን ማርከሻ ቴክኖሎጂዎች በዓለም ተሰርተዋል ሲሉ ተደምጧል። ድሮን ታሊኳ ጸረ ድሮን አለው አየር ታሊኳ ጸረ አየር አለው ሙሲ ተሐዝ ታንክ ታሊኳ ጸረ ታንክ አለው። ለድሮን ጸረ ድሮን አለው፣ ለአውሮፕላንም ጸረ አውሮፕላን፣ ለታንክ ጸረ ታንክ አለው። ሁሉም ነገር መፍትሄ አለው። ሰው ሰራሽ ነገር ነው። አንድን ጦርነት ውጤታማ በሆነ መንገድ ለግብ ማድረስ የሚቻለው በጠራ አስተሳሰብ የተቃኘ ዓላማ ያለው ጠንካራ ሰራዊት ሲኖር ነው። በድሮን የተወሰነ ሰው ልትገድል፣ ተቋም ልታወድም ትችላለህ። ቴክኖሎጂ ግን ጦርነትን አያሸንፍልህም። የውጊያ ዓላማ ያስፈልጋል። ብዙ መሳሪያና ቴክኖሎጂ ይዘው እኮ 3 ዓመት ሙሉ ከፋኖ ጋር እየተዋጉ ነው። የኢትዮጵያ ጂኦግራፊና አጠቃላይ ሁኔታ አስቸጋሪ ነው። ስለዚህ መፍትሄው ቴክኖሎጂ አለኝ፣ መድፍ አለኝ፣ ታንክ አለኝ፣ አውሮፕላን አለኝ ማለት አይደለም። አይሰራም። ለሁሉም ነገር ፖለቲካዊ መፍትሄ ነው የሚያስፈልገው፣ ጦርነት አይደለም። ዛስካያ ፖለቲካው ዓላማን ካፍተ ዓላማ ሃንሱ ዝብገስ ጄኔራሉ የፌደራሉ መንግስት ትግራይ ለማንበርከክ ያላደረገውና የማያደርገው ነገር የለም ሲሉ ያነሱና ለትግራይ ህዝብ ስለ ኢትዮጵያዊነት ሲመክሩት ስሰማ ይገርመኛል በማለትም ይናገራሉ። ትግራይን ከጄኖሳይድ የመከላከል ጦርነት ላይ ተሳትፈው ነገር ግን ክልሉን ትተው ወደ አዲስ አበባ ሄደው ለፌደራል መንግስት እያገለገሉ ያሉትን ወታደራዊና ሲቪል አመራሮችንም የነውር ስራ ውስጥ ያሉ ናቸው በማለት ወንጅለዋል። ሻዕቢያ መጽየም መቀለ አድዋ ሽረ ከምዚ ገርና ሐሰውቲ በቃ ግልጽ የዘርዘለው ሓደ ሰበይ ነኸም بمولم تام كم مجمع رأس شعبي أتيو لازم تصدق زانزل فيكيو تقرأي أي تتهلل بالزرابة حاسوتي
ሻዕቢያ መቀለ ስለመጣም አድዋና ሽረም ስለገባ ነው የወጣ ነው የሚሉት ነገር ሐሰት ነው። አንድም ሰው አልነካቸውም። ህግና ስርዓትን አክብረው በፖለቲካ እንዲሳተፉ በሰራዊቱ በጸጥታ ኃይላችንም እንዲመሩና እንዲሳተፉ ማንም የከለከላቸው ሰው የለም። ነውር ነው ያደረጉት። ክህደት ነው ይሄ። የትግራይ ጥያቄ ተፈናቃዮች ይመለሱ፣ ግዛት ይመለስ፣ መልሶ ግንባታ ይከናወን፣ የወደመብን ይጠገን፣ ክልሉም የክልሉን ፌዴራሉም የፌዴራልን ይስራ ነው። ይሄ ሳይመለስ ገና ለገና ልዩነት አለ ተብሎ ከመቀለ ወደ አዲስ አበባ ሄዶ መክዳት ግን ነውር ነው። አፈላለ ያለኒ ኢሉ ካብ መቀለ ሃዲሙ አዲስ አበባ ዘዝኸደ በዚህ ሽቅጥ በትግራይ የሚገኙ የሲቪልም ወታደራዊ አመራሮችስ ፊታቸውን ወደ አስመራ ዙረው ከሻዕቢያ ጋር እየሰሩ አይደለምን የሚለው ጥያቄ ግን በተደጋጋሚ በተለያዩ አካላት የሚነሳ እንደሆነ ይታወቃል። በቅርቡ ደግሞ የኤርትራ ጦር በተለያየ መንገድ ወደ ማዕከላዊ የትግራይ አካባቢዎች ጭምር ገብቷል በሚል ሲዘገብ ሰንብቷል። በእነዚህ ሁለት ጉዳዮችና ተያያዥ የቀጠና ጉዳዮች ላይ ጀነራሉ ጥያቄ ቀርቦላቸው ምላሽ ሰጥቷል። ንምንታድና ካብ አዲስ አበባ ነቲ ፌደራል መንግስት ሓቢርና ዘቋቋምናዮ ፖለቲካውን ሕጋውን ስርዓት ደፊእና ኢልና ኣብዚ ዘምፀናስ እንደገና ካሊእ ንዓና ብሪሞት ዝቋፀርና መስመራ ከይድና ኢድና ንህብል ይሓስብ ሰብ ለምንድን ነው ከአዲስ አበባ በፌደራል መንግስቱ ተገፍተን ወደዚህ የመጣ ነው? የምንላችሁን ታደርጋላችሁ ያለልን አካል አይሆንም ብለን የታገልን ሰዎች ከአስመራ በሪሞት ኮንትሮል የሚቆጣጠራቸው አካል ይኖራል ብሎ የሚያስብ ሰው የትግራይ ህዝብን አያውቁም ማለት ነው። ከሰሞኑ እንኳን የኤርትራ ሰራዊት እንደ አዲስ ገባ የሚል ነገር አለ። ውሸት ነው። እገላ አካባቢን ይዞ በተንቤን እስከ ቆላ ተንቤን የምሰራበት ቀጠና ነው። ምንም ነገር የለም። ህዝብን ለዋሽ አልችልም። ዋናው ነገር ጦርነቱ ውስብስብ ነው የሚለው ነው። ለትግራይም ለኢትዮጵያም አይጠቅምም። አሁን ደግሞ እንደ ድሮ አይደለንም። ዛሬ የአማራ ህዝብ ለህልውናው እየታገለ ነው። አፋርም ሱዳንም ኤርትራም ያለው ይታወቃል። እኛ የምንፈልገው ከአማራም ከአፋርም ከሱዳንም ከኤርትራም ህዝብ ጋር በሰላም መኖር ነው። እነርሱ ደግሞ በግጭት መቀጠል ይፈልጋሉና ይቺ ስትናገር አይወዱም። ኢራን የአያቶላህ አሊ ሆሜኒን ምትክ አዲስ መሪ መርጣለች። በእስራኤል ላይ አዲስ ያለችውን ጥቃት ስትፈጽም አድራለች። አሜሪካና እስራኤልም ቴሄራንና ቆም ከተሞችን መደብደባቸውን ቀጥሏል። ዶናልድ ትራምፕ ደግሞ ኢራን ከዚህ በኋላ በዓለም ካርታ ላይ እንደ ድሮ ላትሆን ትችላለች በሚል አስጠንቅቋል። ኢራን የጠቅላይ መሪዋን አያቶላህ አሊ ሆሜኒን ካጣች ሳምንት አልፏታል። ዛሬ ደግሞ የኢራን ከፍተኛ መንፈሳዊና ፖለቲካዊ ስልጣን ያላቸው ባለሙያዎች ጉባኤም ቀጣዩን የኢራን ጠቅላይ መሪ ሾሟል። በዚህም የቀድሞው የበላይ መሪ አያቶላህ አሊ ሆሜኒ ሁለተኛ ልጅ የሆኑት ሞጅተባ ሆሜኒ አዲሱ ጠቅላይ መሪ ሆኗል። የ56 ዓመቱ ሞጅተባ ሆሜኒ በኢራን ከፍተኛ የፖለቲካና የሃይማኖት ስልጣን ያለው የበላይ መሪ ቦታን እንዲይዙ ነው የተመረጡት። ምክር ቤቱ ምርጫውን በሚስጥርና በከፍተኛ ጥንቃቄ ሲያካሂድ የቆየ ሲሆን በስተመጨረሻም የሆሜኒ ስም ይቀጥላል በሚል ሹመቱን ይፋ አድርጓል። ፕሬዚደንት መሱድ ፔዜሽኪያን አዲሱን ሹመት የአዲሱ የጥንካሬና የክብር መገለጫችን ብለውታል። የጠላቶቻችንን ሴራ የምንቋቋም ወታደሮች እንደሆንን የሚያረጋግጥ በሚልም አክሏል። ይህ ሹመት ግን በአሜሪካና በእስራኤል በኩል በበጎ እንደማይወሰድ ይታመናል። ሪፐብሊካኑ ሊንድሴ ግራሃም ይህ በኢራን የሚጠበቀው ለውጥ አልነበርም፣ የአባቱን እጣ ፈንታ ከማግኘት የሚቀር አይሆንም ብለዋል። እስራኤልም የአዲሱ መሪ ምርጫ መረጋገጥን ተከትሎ የሟቹን አያቶላህን እያንዳንዱን ተተኪ እናሳድዳለን ስትል ገልጻለች። ዶናልድ ትራምፕ ደግሞ እናያለን ብለው በአዲሱ ሹመት ላይ ከመናገር ተቆጥቧል። ይሁን እንጂ አንድ ጋዜጠኛ ዶናልድ ትራምፕ በምርጫው ደስተኛ እንዳልሆኑ በተናጥል እንደነገሩት ዘግቧል። የአሜሪካው ፕሬዝዳንት አስቀድመው በአዲሱ የኢራን መሪ ምርጫ ላይ የራሳቸው ተሳትፎና ይሁንታ ሊኖር እንደሚገባ ሲገልጹ ሰንብቷል። ፕሬዝዳንቱ ከቀድሞ አመራር ጋር ግንኙነት ያለውን ሌላ አካል ለመቀበል ክፍት መሆናቸውን ቢጠቁሙም በተለይም ደግሞ የሞጅተባ ሆሜኒ ስልጣን ላይ መውጣት ግን አጥብቀው ተቃውሞት እንደነበርም ይታወሳል። ከቀናት በፊት የሆሜኒ ልጅ ለኔ ፈጽሞ ተቀባይነት የለውም ሲሉ ተሰምተው ነበርና ትራምፕ ከጦርነቱ በኋላ የኢራን ግዛታዊ ይዞታ ወይንም ደግሞ ካርታ ምናልባትም እንደቀደመው ጊዜ ላይ ሆን ይችላል ሲሉ ያደረጉት ንግግር ደግሞ ሀገሪቱን የመበታተን እቅድ ይሆን የሚል ጥያቄን አስነስቷል። ፕሬዚደንቱ የአሜሪካ ጦር የኢራንን የባህርና የአየር እንደዚሁም የሚሳኤል አቅምን ክፉኛ በመምታት መላውን የክፋት ግዛት ደምስሰኗል ሲሉ ተናግሯል። ከጦርነቱ ማብቂያ በኋላ የኢራን ግዛታዊ ይዞታ ወይንም ካርታ ከፍተኛ ጂኦፖለቲካዊ ለውጥ ሊያስተናግድ እንደሚችልና
የኢራን ካርታም እንደቀደመው ሊቀጥል እንደማይችልም ነው ፍንጭ የሰጡት። በዚህ የዶናልድ ትራምፕ ንግግር መሰረትም አሜሪካ አሁን ያለውን የኢራን አመራርን ሙሉ በሙሉ የማስወገድ ፍላጎት ያላት ሲሆን በቀጣይነትም ህዝቡን ወደ ጦርነት የማይመራም ከአሜሪካ ጋርም የሚስማማ አዲስ መሪን በመምረጥ ሂደት ላይ የአሜሪካ ሚና ከፍተኛ እንደሚሆን አመልክቷል። እንዲያም ሆኖ ኢራን የራሷን አዲስ መሪ ሾማለች። በእርግጥ የሙጅተባ ሆሚኒ መመረጥ አወዛጋቢ ሊሆን ይችላል። እስላማዊ ሪፐብሊኩ የተመሰረተው ንጉሳዊ አገዛዙ በፈረንጆቹ 1979 ከተገለበጠ በኋላ ነበር። የሪፐብሊኩ ርዕዮተ ዓለም ደግሞ መንበሩ በውርስ ሳይሆን በሃይማኖታዊ አቋምና በተረጋገጡ የአመራር ብቃቶች ላይ ተመስርቶ መመረጥ አለበት የሚል መርህ አለው። በዚህም ሳቢያም ሟቹ አሊ ሆሚኒም ስለ እስላማዊ ሪፐብሊኩ የወደፊት አመራር አጠቃላይ መረጃን ብቻ ነበር ሲሰጡ የከረሙት። ኢራን ወደ እስራኤልና የመካከለኛው ምስራቅ የምትፈጽመው ጥቃትን በተመሳሳይ ቀጥሏል። ምሽቱንም በእስራኤል በርካታ አካባቢዎች ላይ የኢራን ሚሳኤሎች ተተኩሰው መክሸፋቸውና ስብርባሪዎች ወድቀው መገኘታቸው ታውቋል። በባህረ ሰላጤው ሀገራት ላይ ከኢራን የሚሰነዘረው የድሮንና የሚሳኤል ጥቃት አሁንም ቀጥሎም የአሜሪካ ውጭ ጉዳይ መስሪያ ቤትም አስቸኳይ ያልሆኑ የመንግስት ሰራተኞችና የቤተሰቦቻቸው አባላት ለደህንነታቸው ስጋት ሲባል ከሳውዲ አረቢያ ለቀው እንዲወጡ አስገዳጅ ትዕዛዝ አስተላልፏል። ባህሬን በተፈጸመ የድሮን ጥቃት 32 ሰዎች ቆሰሉ ብላለች። ሳውዲ አረቢያና ኩዌትም የሚሳኤልና የድሮን ጥቃቶችን አክሽፈናል ሲሉ አሳውቋል። ኳታርም ሌሊቱን ዜጎቿ ከቤት እንዳይወጡ የሚል ማስጠንቀቂያ ስታስተላልፍ ነበር። በርካታ የኢራን ጥቃቶችን እያስተናገደች የምትገኘው የተባበሩት አረብ ኤምሬቶች ደግሞ ወደ ጦርነቱ በቀጥታ ልትገባ ትችላለች የሚለው ጉዳይ መነጋገሪያ ነበር። እንዲያውም የተባበሩት አረብ ኤምሬቶች በኢራን የውሃ ማጣሪያ ተቋም ላይ የአየር ጥቃትን በመፈጸም ጦርነቱን በይፋ ተቀላቀለች በሚል ተዘግቦም ነበር። አቡዳቢ ግን ይህንን አስተባብላለች። አሁን በርካታ ጥቃቶች እየተሰነዘሩ እያከሸፍኩም ቀጥ ያለው የምትለው የተባበሩት አረብ ኤምሬቶች አንድ ባለስልጣን በኢራን ውሃ ማጠራቀሚያ ተቋማት ላይ ሀገራቸው ጥቃት ፈጸመች የሚለውን ግን አስተባብለዋል። ኤምሬቶች ወደ ጦርነቱ ለመግባት ብትወስን እንኳን ትኩረቷን ወታደራዊ ማዕከላት ላይ ታደርጋለች በማለት ሀገሪቱ ወደ ጦርነቱ ልትገባ እንደምትችል ፍንጭ ሰጥተዋል። ኢራን በተለያዩ የአሜሪካ ወዳጅ በሆኑ የመካከለኛው ምስራቅ ሀገራት ላይ ጥቃት ማድረሷን የቀጠለች ቢሆንም እስካሁን ግን እነዚህ ሀገራት ከመከላከል ባለፈም ወደ ይፋዊ ጥቃት ግን አልገቡም። እስራኤል እና አሜሪካ ግን አሁንም የኢራን ከተሞችን በተለይም እንደ ቴህራንና ቆም ያሉ ከተሞችን እየደበደቡ ነው። በነዳጅ ማከማቻ ማዕከላትና በተለያዩ መሰረተ ልማቶች ላይ የሚፈጸሙ ጥቃቶች ደግሞ ከተሞችን በጭስና ፍንዳታ ሞልተዋቸዋል። እስራኤል ይህ ዘገባ እስከተጠናቀረበት ጊዜ ድረስ 13 ሰዎች ተገድለውባታል። ወደ 2000 የሚጠጉት ደግሞ ተጎድተዋል። 157ቱ ባለፈው 24 ሰዓት ውስጥ የደረሱ ናቸው ትላለች። ኢራን ከ1300 በላይ ሰዎች ሲገደሉባት በበርካታ ሺዎች ቆስለውባታል። አሜሪካ እስካሁን የተገደሉት 8 ወታደሮች ናቸው ትላለች። የብልጽግናው አገዛዝ የእስርና ስወራ ተግባር ቀጥሎም ምርጫውን የሚያጅቡለትን ተወካይ ማሰሩ ተነገርም። ፓርቲው የአዲስ አበባ ምክር ቤት እጩ መታሰሯንም አሳውቋል። ሀገሩን የጦርነትና የጦረኞች ያደረገው አገዛዙ በቅርቡ ባከናወነው የማዕከላዊ ኮሚቴ ስብሰባው በቻልነው ቦታ ሁሉ ተወዳድረን ህጋዊ መስለን መንግስት መመስረት አለብን የሚል መመሪያ ማስተላለፉ የሚታወስ ነው። በበርካታ አካባቢዎች ላይ ምርጫ የማይደረግ ይደረግባቸዋል ተብሎ በሚጠበቁ አካባቢዎችም ቢሆን በአብዛኞቹ ብቻውን የሚወዳደረው ብልጽግና በቀሩ ጥቂት አካባቢዎች ሊያጀቡት የወሰኑ አንዳንድ እጩዎችን እያሳደደ እያሰረ ይገኛል። ከሳምንታት በፊት በአዲስ አበባም ፖለቲከኛው የሺዋስ አሰፋን በተፈጠረበት ጫና ምክንያት ካሰራቸው በኋላ እንደለቀቃቸው ይታወሳል። የትብብር ለኢትዮጵያ አንድነት ፓርላማ እጩ የሆኑት አቶ ሶሎሞን ሳዳም በተመሳሳይ ከቀናት በፊት በአርባ ምንጭ ከተማ ታስረው አስቀድመው ደግሞ ማስፈራሪያ በሚል በብልጽግናው አካላት ንብረታቸው እንዲቃጠል እንደተደረገባቸው መዘገቡ የሚታወስ ነው። ትናንት ደግሞ ይኸው ፓርቲ ለአዲስ አበባ ምክር ቤት በእጩነት ያቀረባቸው ወጣት ፖለቲከኛም በጸጥታና ደህንነት ኃይሎች መታፈሳቸውን አሳውቋል። ፓርቲው ባወጣው አስቸኳይ መግለጫው እንደገለጸው ቃሊቲ ክፍለ ከተማን በመወከል በከተማዋ ምክር ቤት ምርጫ የሚወዳደሩት ወይዘሮ ኩሪያ አሰፋም ለጥያቄ ትፈለጊያለች በሚል ሰበብ በደህንነት አካላት ተገደው ተወስዷል። ይህ የእጩ ድንገተኛ መታፈን እጅግ ግራ እንዳጋባው የገለጸው ፓርቲው ድርጊቱ ሆነ ተብሎም ፓርቲውን ከሰላማዊ የፖለቲካ ትግል መድረክ አውድ ለመግፋትና ለማሸማቀቅ የተደረገም የተጠና ትንኮሳ ነው ሲልም ወቅሷል። ከዚህ ቀደም በፖለቲካ አመለካከታቸውና ተሳትፏቸው ብቻ በርካታ ሴት የፖለቲካ ተዋናዮች ላይ የደረሰውን እስርና እንግልት ያስታወሰው ትብብሩም እንዲህ ያሉ ድርጊቶች መንግስት ለሰላማዊ የፖለቲካ ምህዳር ያለውን ቁርጠኝነት ጥያቄ ውስጥ የሚከቱ ናቸው በማለትም አመልክቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎችን ይመስሉ ነበር።
አበቃን። ቸር ያሰማን።